ሰላም ሰላም ውድና የተከበራችሁ ለገብ ሜላት ዩቲዩብ ቻናል ተከታታዮች ቤተሰቦቼ እንደምን ዋላችሁ፣ እንደምን አመሻችሁ፣ እንደምን እስከዚህ ሰዓት ቆያችሁ። በያላችሁበት የዓለም ዳርቻ ሰላማችሁ በዝት ትረፍረፍ ይበል እያልኩኝ ዛሬ በአዲስ ቪዲዮ ነው የመጣሁት ማለት ነው። ለቻናሌ አዲስ የሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ጋብዣችኋለሁ። እንዲሁም ነባሮች ላይክ ሼር እያደረጋችሁ አብራችሁ እንድትቆዩ ጋብዘናችኋል ማለት ነው። ሀሳብ አስተያየታችሁን ከስር እየጻፋችሁ ከኛ ጋር እንድትቆዩ ጋብዘናችኋል። ዛሬ እንግዲህ በእህታችን በጃኒ ጉዳይ ነው የመጣሁት ማለት ነው። ጃኒዬ ምን ሆና ነው? እኔም አልሰማሁም ነበር የሚገርማችሁ ነገር እና ምን ሆና ነው ብዬ የሚገርማችሁ ነገር በቃ እንደዚህ ፎቶዋ ሲሯሯጥ ምናምን ነገር የሆነ ድንግጥ ነው ያልኩትና ጃኒ ታስራለች ምናምን የሚል ዜና ስሰማ እግዚአብሔርን የሆነች በቃ ደስ የምትል የሰው አፍ፣ በነገራችን ላይ የሰው አፍ መሬት በቃ እኔ እንጃ የሰው አፍ ድንጋይ እንደሚሰብር በዚህ ማየት አለባችሁ። እና የሆነ ነገራችሁን ሮጣችሁ ወደ ሆነ ነገር ወደ ሚዲያ ስታመጡ በሆነ ነገር ሆኖ ምክንያቱ ነው በእናንተ ላይ ይደርስባችኋልና እንግዲህ ጃኒም ላይ የተከሰተው ድርጊት ማለት እኔ የድሬዳዋንም ሕዝብ ስትሳደብም አልሰማሁም። ብዙ ጊዜ ያኔ የሚመጣላችሁ አለ፣ የማይመጣላችሁ አለ። እንደዚህ ሲያጋንኑት ያን ያክል ደግሞ ብዙም ቲክቶክ ላይ ወደዚህ ወደ ዩቲዩብ ስለማተኩር ነው መሰለኝ ብዙ ጊዜ አይመጣልኝ። የሚገርማችሁ ነገር እና ትናንት ነው እንደዚህ ቲክቶክ ላይ ገብቼ እንደዛ ስል ጃኒ ታስራለች እንትና ጂጂክያ ስታለቅስ ነው የሰማሁት። ጂጂክያ ለቀሰች ስታለቅስ ምናምን ነገር የእሱ ተቆርጦ ነው ያየሁት። እና አንተ የምታስረው ኢትዮጵያ ያሉትን ነው፣ አንተ የምታስረው እንደዚህ ነው፣ አንተ በቃ እያለች ያለውን ነገር እንትን እያለች ጂጂክያ እየለፈለፈች እነ ሮማን ለምን አላሰርክም እነ እንትና እያለች ስዘረዝር ደግሞ ማን ታስሮ ነው ማን ታስሮባት ነው አልኩኝና ማዳመጥ ጀመርኩ። የሚገርማችሁ ነገር ማለት ነው። ከዛ ስሰማ ጃኒ እንደታሰረች፣ ጃኒ በምን ምክንያት ነው የታሰረችው ብዬ ደግሞ ሳጣራ ምክንያቱ የድሬዳዋን ሕዝብ ተሳደበች ተብሎ ነው። የድሬዳዋን ሕዝብ ደግሞ ይቅርታ እኮ ጠይቃለች። ስንት የሚያዋርዱ ስንት ነገር የሚያደርጉ አሉ አይደል? እንዴች ልጅ እንግዲህ ማለትም እኔ እንጃ አላቅም ድሬያ ነው የሚለብሱት ምናምን ብላ በተናገረችው ይሄ ቅር የሚያስብል ነገር አልነበረም። ደግሞ ህዝብንና እንትንን የሚያንቋሽሽ ነው ብለው ካሰቡም ደግሞ ባለማወቅ ነው። ልጅ ናት። የልጅ እንትን አንዳንዴ አትችሉም። ትልቅ ሰው ስትሆኑ ነው እንጂ ልጅ ስትሆኑ ማስተዋል እንትናችሁ። ምክንያቱም እኔም ስላሳለፍኩት ልጅ ሁኜ የማደርገውን ነገር አላውቅም ነበረ። አሁን ካደግኩ በኋላ ነው ምን ነው በዛን ሰዓት ይሄን ባደረግኩትም ብለው። እንደውም እሷ የልጅ አዋቂ ናት፣ በጣም ጎበዝ ናት፣ ታታሪ ናት። እናቷን የምታስደስት እውነት እንደዚህ አይነት ልጅ እግዚአብሔር ነው የምላችሁ። ጃኒ እኔ በጣም ነው የተደሰትኩባት የነበረ። እኔም ብቻ ሳይሆን በጣም ብዙ ህዝብ ነው በጃኒ የተደሰተውና ግን ይሄ ደስታውም እንትን አላመሸም። ጃኒ እህታችንን አሳሰሯት ምናምን የሚባል ወሬ ስምት ሳረግ እንደ እውነት በጣም ነው እንትን ያልኩት ያዘንኩት። የኔ እናት እንዴት ትታሰራለች? እግዚአብሔርን እንዴት ያስሯታል? የሚታሰር ያለበትን እና የሌለበትን ለይቶ አያውቁም። ግን እነዚህ ሰዎች ምናምን ያልኩት እና ይች ልጅ ላታው ተስፋት ይሆናል። እውነትም ትክክለኛ ይቅርታ እያንኮታኮትኩባችን እውነትም ትክክለኛ የድሬዳዋ ፖሊስ ነው የወሰዳት ይችልሽ ወይስ የተሳሳተ ነው ወይስ በሌላ ነገር ነው? አሁን ላይ ሌላ ነው፣ የተለያየ መረጃ ነው የሚወጣው። ምንድነው መረጃ የሚወጣው ብትሉ የተለያየ መረጃ የሚወጣው ይቺ ልጅ እንዴ ከየት ወደ የት ጭራሽ በምንም ነገር እኔ ስጀምር አማራም እንኳን አትመስለኝ። የሚገርማችሁ ነገር ማለት ነው። ምክንያቱም ጨፍሮ የብሔረሰብ ነው በቃ የምሰራው ነገር ሁሉንም እንትን ያለ ነውና በጭራሽ እኔ አማራም እንኳን አትመስለኝም ነበር። የሚገርማችሁ ነገር ማለት ነውና የት ወስደው ዘር ውስጥ እንደወሸቋት አላውቅም። ይቺ ልጅ ምን አደረጉ? ወስደው ዘር ውስጥ ወሽቀው ለፋኖ ገንዘብ ታመላልሳለች ምናምን በሚል በዚህ ምክንያት ነው ብለው ያናፍሱታል ማለት ነው። ይሄ ከእውነት የራቀ ነው። በፍጹም ማንኛውም ሰው ዘር አለው። በእርግጥ አማራ ትሆናለች፣ አማራ ትሆናለች። አላውቅም እኔ በዚህ በኩል አሁን እኔ አማራ ናት ብዬ ጃኒን የምከራከርበት ምንም እንትን የለኝም። ምክንያቱም ይቺ ልጅ ብሔረሰብ ልብስ ትለብሳለች፣ ጌም ነው የምትጫወተው። ሌላ ከሌላ ነገር ከምንም ብላ እንትን ብላ የተናገረችው ነገር የለም። እኔ የሰማሁላት ሪከርድም የለም። እና አሁንም ቢሆን ይቅርታ ጠይቃለች። ሁላችንም ካጎኗ ሆነን
ህዝብ እንደ ህዝብ አስቀይማ ከሆነ ይቅርታ ጠይቃለች። አሁንም ወታ ይቅርታ ጠይቃለች እና ህዝቡ ካጎኗ ሆኖ ልጅቷን እንዲያስፈታት ለልጅቷ ፍትህ እንድንጠይቅላት ነው። ምክንያቱም ጀንዳኔን ታስሮ ለጆንዳኔን የነበረችው እሷ ናት። እሷና እሷ ብቻ ናቸው እየጠየቀችው የነበረችው እሷ ናት። አሁን እሷንም ወስደው እዛ ጋር ጨምረዋት ማነው ሁለቱንም የሚጠይቃቸው ነው። ገብቷችኋል? ምንም የጆንዳኔት ሚስት ወልዳ ብትወጣ ግን ለጆንዳኔን ደግሞ አይንና እንትን እሷ ነበረች እና ሁሉም ሰው ሲሸሸኝ እንደውም ምናምን ብሎ ተናግሯል የሚባል ወሬ ሰምቼ ነበርና ምክንያቱም ሁሉም ሰው በታሰርኩ ሰዓት ፋታ አልነበረም። ጆንዳኔን ሲናገር በታሰርኩ ሰዓት ጠያቂው ምንድነው አንተ የመንግስት ባለስልጣን ነው እስከምባል ድረስ ጠያቂው በቃ አንዱ ሲሄድ አንዱ ሲሄድ አንዱን የምራሱ ረፍት አጥቼ ነበረ። ከዛ በኋላ ግን ሳምንት 15 ቀን እያስቆጠረ ሲመጣ አይንህ ላፈር ነው ያለኝ። ማንም መጥቶ ማንም ያስታወሰኝ የለም። በሰዓቱ ነበር ሁሉም። ከዛ በኋላ ግን አንድና አንድ እንደ ሚዲያው ህዝብ ወይም እንደ ማንኛውም ህዝቡን ያልተወችኝ አንድ ሰው ብቻ ናት ብሎ እሷንም ያው ስሟን ጃኒ ናት ባይልም ጃኒ ናት። ገብቷችኋል? እየተመላለሰች ምግብም እያመላለሰች የምትጠይቀው እንዴት ወንክ እንዴት ነህ ምናምን እያለች እንግዲህ እሱም በህዝብ እንትን ሆይታ ነው እሱም እንደዛ ብሎ እዛ እስር ቤት ሊገባ የቻለው። አሁን የሚችል ልጅም የህዝብ ሆይታ ሳይሆን የሆነ በሚናገሯት ሰዓት ተናዳ እውነትም ተናግራ ሊሆን ይችላል። የተናገረችውም ነገር አስቀያሚ መሆኑን ሳይታወቃት ነው። ብዙ ነው። ግን እነሱ አንድ የሆነ ነገር ስትናገሩ ትንሿን ነገር ቆርጠው እናንተ ያላሰባችሁትን ነገር ነው ወደ ሌላ ነገር የሚወስዱትና ሳታስበው ነው ይች ልጅ እንግዲህ ገብቷችኋል። ብዙ ነገር አውርተዋል። እየተቀላለዱ ነበር የነበረው በዛን ሰዓት ምናምን እሷንም እያናደዷት ስለነበረ ፍቅር ነው እያለች እያቀፈች እየሳማቻቸው የነበረችን ህዝቦች ልትሳደብ አትችልም ይች ልጅ እና ያን ባለችው ደግሞ ትቀጣ ሳይሆን በእርግጥ ከዚህ ቀደም እናንተ አሁን እያያያዛችሁት ያላችሁት ሃይማኖትን ተሳድበው ያሬድ ነው የሚባለው ያሬድ ነው እነሱ ቅጣታቸውን አግኝተው ወጥተው የለም ወይ እንትና ሃይማኖትና ይሄን እኮ ይለያያል። ሃይማኖት በጣም ሴንሲቲቭ ነው። ይሄ ደግሞ ልብስን የተመለከተን የተናገረችው ይመስለኛል እኔ ሳስበው። ምክንያቱም የሰማሁትም ሪከርዷ እንደዛ ተቆርጦ ልብስን የተመለከተ ነው። ልብስ ደግሞ ማለት የማንኛችንም እንትን ነው። ሁላችንም እንለብሰዋለን። ድሬያ ጎጎራ ይሄን የድሬዳዋ ህዝብ ብቻ ሳይሆን ሁላችንም እንለብሰዋለን። ሁሉም ሰው ይወደዋል ድሬያውን ማለት ነው። ምክንያቱም እንደውም የድሬዳዋ ድሬያ እየተባለ ነው የሚለበሰው። በተለይ በአዲስ አበባ ዙሪያ በብዛት ይለበሳል አሁን ላይ ማለት ነው። እና ምንም የነሱ ብቻ አይደለም። በዚህ ላይ ያስቀይማቸው አይችልም። ሌላ ነገር ተናግራ ከሆነም ያው ይቅርታ ጠይቃለች። ልጅ ናት። ሁለተኛ ብትሳሳት ለአንዴ ማስጠንቀቂያ ሰጥተው ይችን ልጅ ቢፈቷት ነው የምለው እኔ። ምክንያቱም ሰው ይሳሳታል። ተሳስታለች። ብዙ እኮ ኢትዮጵያ ላይ ይህን በአፏ ተናገረችው ለእሷ ቅጣት እኔ እንጃ ፈጥነው እሷን ለመያዝ እንዴት እንደቸኮሉ እንጂ ብዙ ወንጀል ሰርተው ህፃን ልጅ ያክል ደፍረው እኮ እንደፈለጉ በነፃነት የሚኖሩ አሉ። ሰውን ያክል የሰው ህይወትን ያክል ቀምተው የሰው ህይወትን አጥፍተው እንደፈለጉ የሚኖሩ አሉ ኢትዮጵያ ላይ። ግን ህግ የሚበረታበት ላይ አለ። አንዳንድ ሰው ላይ ይበረታልና እዚች ልጅ ላይ እንግዲህ እኔ አላቅም። ቶሎ በዚህም ደግሞ በአፋጣኝ በሆነ እንትን እንደዚህ አድርገው ሊያስዟት ችለዋል እና ተይዛ ታስራለች። አንዳንዱም ድምፅ እየሆናት ነው። አንዳንዱም ዝም ብሎ ይንጫጫል እንደፈለገ ማለት ነው። ድምፅ ሆኗት እና ትፈታ። ለእናቷ አንዲት ናት። እሷ ደግሞ እግዚአብሔርን የእናቷ አይን ብሌና ናት። እና ይች ልጅ እንግዲህ ከሰው አይን ገባች ያልኩበት ምክንያት ከመጀመሪያ ምንድን ነው ጌም እየተጫወትኩኝ ለእናቴ ቤት ገዝቻለሁ ብላ ባለችው እዛን ተርቢ ላይ የሚገርማችሁ ነገር በቃ የእሷ ስም የማይነሳበት የለም እንዴ ጃኒ። ከዛ በኋላ ለካስ ጌም ተጫውቶ ቤትም እስከ መግዛት ይደረሳል ምናምን ህዝቡ እየተነሳሳ ነው የመጣው። በእርግጥ የህዝብ ስራ እከሌ ሰርታለች እከሌ ያድጋለች ብሎ እኔም እንደሷ ሰርቼ ማደግ አለብኝ ብሎ መነሳሳቱ ጥሩ ነገር ነው። ያው በቲክቶክ ጊፍት መሰብሰብ ብቻ ሳይሆን በሌላ ነገር እንደዚህ ተቀናንተን መንፈሳዊ ቅናት እሷ እንዳደገችው እኔም ሰርቼ ማደግ አለብኝ ብለን መነሳቱ ጥሩ ነገር ነው። ግን እሷን ደግሞ እንደ ጉድ ነው ያነሷት። የሚገርማችሁ ነገር እንደ ጉድ አነሷት። ቤት ገዝታ መኪና ገዛች። አሁን እንደዚህ በቃ የማይሏት የለም። ለፍልፋ ጉሮሮ አድርቆ ዘላዛ ምናምን ነገር ነው። ህዝቡም ወደና ፈቅዶ የሰጣት ገንዘብ ተጠራቅሞላት ነው ያንን እንግዲህ እንትን ልገዛ የቻለችው ማለት ነው። ቤትም ሆነ መኪናም ሆነ ልገዛ የቻለችው እና
እናቷን ደግሞ ምስኪን እናቷን አንጥታ ከተማ ላይ ኮንዶሚኒየም ቤት ገዝታ እንደዛ ስታስቀምጣት ይችን በቃ ምስኪን እናት አይታችኋል እናቷን እና በጣም ነው የሚያስደስተው። ምክንያቱም ጠርጊያ ላይ ወጥታ ለምና አይደለም ይችልሽ በችሎታዋ ሰውን አስቃ አዝናንታ አጫውታ ተጫውታ ሰብስባ ነው ለእናቷ ቤትም የገዛችው እንዲሁም ደግሞ መኪናም የገዛችውም እና ወይም ሰርቃ ቀጥፋ አይደለም ወይም የሆነ ነገር ላይ አድርጋ አይደለም ወይም ምናምን አይደለም እና አንዳንድ ችክያ እንዳለችው በቃ የሚበረታበት ላይ ነው ህጉም የሚበረታው እና ብዙ 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 ወንጀሎች የሚፈጠሙ አሉ ኢትዮጵያ ላይ እና ማለት ይሄ ቀላል ነገር ነው። ህዝብ እንደ ህዝብ ቀላል ላይሆን ይችላል። ገብቷችኋል? ህዝብን አዋርደ ወይም ህዝብን ተሳድባለ ከሆነ ግን ደግሞ ከይቅርታ በላይ አንዳንዴ እኮ ትሳሳታላችሁ እንዴ! ሰው ናችሁ። ብዙ ነገር እንናገራለን። ብዙ ነገር በለፈለፍናት በተናገርናት ያቺ ጥንጥየዋ ቃል ተቆርጣ ለእኛ ወንጀል የምትሆንብን ከሆነ በጣም ከባድ ነው። ገብቷችኋል? ይሄ ነገር ደግሞ እንዳይሆን ምንድነው ማድረግ ያለብን? ለወደፊቱም ጥንቃቄ፣ ለማንኛውም ህዝብ ጥንቃቄ ሊሆን ይችላል። አንዳንዴ የሆነ ነገር ሲፈጠር የሆነ ሰው ሲያዝ ለዛ ሰው እንዲጠነቀቅ ለዛ ሰው ትምህርት እንዲሆነው ሊሆን ይችላል። ግን ለዛ ሰው ትምህርት ይሆነዋል ተብሎ ደግሞ ያው በብዙ ባልሰራው ወንጀል ሰውን መያዙ ብዙ እናቶች አሉ፣ ብዙ እህት ወንድሞች አሉ ያን ሰው የሚጠብቁት የሚያስተዳድራቸውና ያ ሰው ከተያዘባቸው እነዛ ሰዎች ጉሮሯቸው ይዘጋልም ወይ እነዛ ሰዎች አደጋ ላይ አይወድቁም ወይ እነዛ ሰዎች ይሄንን ማሰብ አለብንና ወንጀሉ ቀላል ሆኖ እያለ እንደ ከባድ ወንጀል ሆኖ ሌላ ሀገር ድረስ ተመቶ የሚወሰድበት ምንም እንትን የለውም እና አንዱን ደግሞ የገረመኝ አንዱን ካንዱ የትና ከየት ማለት እዚህ ጋር ጌም ተጫዋችና ፖለቲከኛ ወይም ጥንፈኛ የሚለውን ነገር ለይተው አያውቁም መሰለኝ። እኔ እንጃ አላውቅም። እስከ ዛሬ የት ነበሩ? ይህንን የምታመላልስ ከሆነ እስከ ዛሬ የት ነበራችሁ? ላለች ጂጂክያና እስከ ዛሬ እንደዚህ የምትሰራ ከሆነ እስከ ዛሬ የት ነበረ? ዛሬ ላይ የድሬዳዋ ፖሊስ ሲከሳት ነው ወይ ይሄ ነገር ሊሆን የቻለው ነው ያልኩት እኔና አንዳንዴ በቃ እኔ እንጃ እፈራለሁ። ለራሴም እግዚአብሔር ነው የምላችሁ። እኔ አላውቅም ማለት በገዛ አፋችሁ በገዛ አነጋገራችሁ ብዙ ነገር ልትሆኑ ትችላላችሁ። ብዙ ነገሮች ልታሳልፉ ትችላላችሁ። ግን በሀገራችሁ ላይ ደግሞ የሆነ ነፃነት ሳይሰማችሁ ሲቀር በጣም ይከብዳልና አሁን ሰይድ ወረባቦ ገብቶ እንደተያዘ ነው የሰማነው። ተይዟል፣ ታስሯል፣ በቃሊቲ እስር ቤት እንደተባለ ነው የሰማነውና እሱ አገሬ ብሎ ነው የገባው። ምክንያቱም ብዙ ነገር እየተናገረም ሊሆን ይችላል ከዚህ በፊት ምናምን። ሰው እኮ ከስህተቱ ይማራል፣ ይመለሳል። ብዙዎቹ ከስህተታቸው ተመልሰው አይደለም ወይ ገብተው እንደፈለጉ እንትን የሚሉትና በፊት በመለስ ጊዜ የወጡት ሁሉ ከስህተታቸው ተምረው አይደለም መተው ገብተው። እሱም እንግዲህ ተሳስቼ ከሆነ ወይም ለህዝብ የጮኩ ስህተት መስሎ ታይቷችሁ ከሆነ ከዚህ ነገር እጄን አንስቻለሁ ወጥቻለሁ ብሎ ነበር ወደ ኢትዮጵያ እንግዲህ ያመራው ይመስለኛል። ገብቷል፣ ትክክለኛ ነው እንግዲህ። የለም አይታይም፣ ገብቷል እርግጠኛ ነኝና ግን ልክ እዛ አንዳንዴ ጥሩ ወዳጅ ያላችሁ ይመስላችሁና በቃ እንደዚህ ሁሉ ነገራችሁ እንትን ትላላችሁ። ግን ከሪፖርት ገና ሳይገባ እንዳስያዙት ነው የሰማነው። እኛ አላየንም በአይናችን፣ ግን እንደዛ ነው የሰማነው። ሰው ሀገሬ ብሎ ሲገባ በሰው ሀገር በሰላም በነፃነት እየኖረ ሀገር የት ብሎ ሲገባ ወደ እስር ቤት የሚወረወር ከሆነ ይሄ እኮ ከባድ ነው ማለት። ገብቶ የሆነ ነገር ሊያደርግ ይችላል ምናምን የሚለው አስግቷቸው ከሆነም ደግሞ እሱን ደግሞ እዛው እንዲመለሱም ወይ ማድረግ ይቻል ነበረ። ገብቷቸዋል። ወደዛ ወደ ኢትዮጵያ እንትን እንዳይል ምናልባት ሌላ ነገር አስግቷቸው ከሆነ እኔ አላቅም። ብቻ ሀገሪቷ እግዚአብሔር ሰላምን ያንጣልን። እውነት ከዚህ ከዘረኝነት አራውን ቀወተነ ሰላምን የምናገኝበት በቃ አይደለ? ይሄ ዘረኝነት ነው። አሁን በምንም ነገር የሆነ ነገር ኮሽ ባለ ቁጥር በማንነቱ በእንትንነቱ እየተባባለን ሌላ ብዙ ነገር ውስጥ እየገባን ያለ ነውና ፈጣሪ ከዚህ ነገር እንዲሰውረን እግዚአብሔር ሰላምን ይስጠን። ምክንያቱም ሰላም ካልሆነ ካልተረጋጋ ሁሉም ሀገር ሰላም ካልሆነ የሆነ ነገር እንኳን ያ ሰው እንኳን ወንጀለኛ ቢሆን በማንነቱ በቃ በዘር በወንጀሉ እንኳን ሊቀጣ ቢታሰርም በዘር ነው ተብሎ ነው የሚሰየመውና ይሄ ነገር እንዲቀር ፈጣሪ ሰላም ይስጠን ነው የምለው። እግዚአብሔር ነው የምላችሁና ለጃኒ እህታችንም ለእናቷ ስትሉ ድምጽ ሆኑላት ሁላችሁም እንድትፈታ ማለት ነው። ተፈታ። ምክንያቱም እናቷን የምታስተዳድረው ከገጠር አንጥታት ከተማ እዚህ ገብቷቸዋል። ኮንዶሚኒየም ቤት ብትገዛ
ኮንዶሚኒየም መቼም አግጠውም አትበላውም እናትየዋ ቁጭ ብላ እናት ልጅቷን አሰርታ የምታስተዳድራት ምናምንና ልጅቷ እንድትፈታ ምክንያቱም ልጅ ናት። ያለ እውቀት አጥፍታለች። አጥፋቷ ደግሞ ተመልሳ ታርማ ይቅርታ ካጠየቀች አሁንም ደግሞ እስር ቤትን ብትሆንም ታርማ ነው የምትወጣው። ዳግመኛ እንዳይደገማት እንደዚህ አይነትን ነገሮች ማስጠንቀቂያ ተሰጥቷት ነው የምትወጣው። እርግጠኛ ነኝ ግን ቶሎ እንድትፈታ ለእናቷ። ምክንያቱም አርቀው በተለይ ድሬዳዋ ፖሊስ ነው የወሰዳት ነው የተባለው። በተለይ ወደዛ ሂዳ ከሆነ ቶሎ እንድትፈታ ሁላችሁም ድምፅ ሁኑላት፣ ትፈታ። ከአሁን በኋላ ያለውን ነገር በራሱ ኃላፊነት ወስዳ ቅጣቷን ማለት የተቀጣችውን ቅጣት አስተውሳ በራሱ ኃላፊነቷን ወስዳ እናቷን በስርዓቱ እንድትጦር። ምክንያቱም አሁን ላይ ያለውን ነገር እያወቅን ምንም ውስጣችን እየተጎዳ ውስጣችን እየታመመን ቢሆን ሁሉን ነገር ችለን የምናልፈው ነገር አለና ለመኖር ስትሉ ብዙ ነገር ትችላላችሁ እና ለመኖር ሲባል ብዙ ነገር የማይቻል ነገር የለም። ቻል አድርጎ ህይወቱን መምራት ነው። ምክንያቱም ማምሻም እድሜ ናት እንደተባለው ነገር ሞት ዛሬ ሞት ባናውቀው ማምሻም እድሜ ናት። ያለው ነገር እያያችሁት ነው። በተለይኛ በኢትዮጵያውያን ላይ በጣም ብዙ ግፎች እና መከራ የሚደርስብን ብዙ ነገር የሚደርስብን በተለያየ ሰው ሀገርም አሁን ትናንትና በሳዑዲ አረቢያ ተፈጽሟል የተባለው ከባድ ነው። እኔ ምንም ዜናውን አልተከታተልኩም፣ ግን አንዱ ልጆች ሰርተውበት አይቻሉ ቲክቶክ ላይ ማለት ነው። ተፈጽሟል፣ የሞቱባችሁን መጽናናትን ይስጧችሁ ምናምን እያሉ ሰምቻለሁ። እና እውነትም አድርገውት ከሆነ እግዚአብሔር እንግዲህ ምንም ታደርጋላችሁ። በትናንትናው ቀን ለዛውም በኢድ ቀን አድርገውት ከሆነ የሞቱባቸውን እግዚአብሔር መጽናናትን ይስጣቸው። ፈጣሪ ደግሞ እንግዲህ ካሁን በኋላ እንኳን ከነዚህ እያዩ እንኳን የሚመጡት እህት ወንድሞቻችን ደግሞ ከመምጣታቸው ወደዛ በህገ ወጥ መንገድ ባህር ላይ ተርፈው ካመጡ እዚህ ጋር ይያዛሉ በሆነ ነገራቸው። የኛም ሀበሻ በነገራችን ላይ አርፈው አይሰሩ። አርፈው የማይፈቀደውን ነገር ከሀገሪቷ ላይ የዕለቱን እንደው ይሄ እኮ እንደው ማርያምን ስንት በቃ ሺህ ዓመት እንደምንኖር ሁሉ ለዚች ለትንሽ እድሜያችን በቃ እንዲህ ስፍስፍ ብለን እስከ መቼ እንደሆነ እንደው የኛ ነገር አላውቅም። በጣም ነው የምንሰፈሰፈው፣ በጣም ማለት ነው። በቃ እና ያልተፈቀደ ነገር አገሪቷ የማትፈቅደውን ነገር አረቄ፣ ሽሽ፣ ይሄ ምንድን ነው የተለያየ የሱስ ነገሮች የተለያየ ነገሮችን በቃ ጫት ምናምን እያመጡ በሱ ባንዴ የሚከብሩ ይመስላቸዋል። ህይወታቸውን ግን አደጋ ላይ እየጣሉ ነው። በዛ ነገር የተያዙ ይመስለኛል። አሁን የሞት ፍርድ ተፈርዶባቸው የነገር ተደርጓል የሚባል የምሰማውና በገዛ ጥፋታቸው ነው። አገሪቷ ህግ ነው። ማንም ቢሆን ማንም ለገዛ ዜጋዋ አትመለስም። አንድ ጊዜ አይታችሁ ከሆነ ያው የሳዑዲ ዜጋ ነው ምንድን ነው መኪና ገጭቶ ይመስለኛል የሞት ፍርድ ሊፈረድበት ይገባል ተብሎ እናቲቱ፣ ወንድሞቹ፣ ቤተሰቡ እንደዛ እየተላቀሰ እየተሰናበተ እግዚአብሔርን እኔ እንደውም ቲክቶክ ላይ ያለ ይመስለኛል ሰርቼበታለሁ እና በጣም ነው ያሳዘነኝ። በጣም አንጀቴን የበላውና ለገዛ ዜጋዋ ማትራራም እንኳን ለሌላው ዜጋና ህግ ነው። ለማንኛውም ህጉ አንድ አይነት ነው። የሳዑዲ አረቢያ ህግ የሚሰራውና ለዜጋውም በሉ ለውጭም ዜጋ በሉ ለማንኛውም ህግ ነው። ህጉን ተላልፎ ስለሚገኙ ነው እንደዚህ አይነት ከባድ ትዕዛዝ የሚወጣባቸውና ከባድ ነው። አሁንም ቢሆን ማለት በህግና በስርዓቱ ብትጓዙ ሀገሪቷ በሚፈቅደው ነገር ከዛ ውጭ ባትሆኑ። ምክንያቱም እናንተን ቢተዋችሁ ነገ ጧት ሌላ ችግር እየተፈጠረ ስለሚሄድ ነው። እናንተ በሄዳችሁበት መንገድ ሌላም ሰው ስለሚሄድ ነውና እንደዚህ አይነት ቆራጥ እርምጃ የሚወስዱት እና እውነትም ተደርጎ ከሆነ ሙተውም ከሆነ ነፍሳቸውን በአጸደ ገነት ያኑር። ቤተሰቦቻቸውን መጽናናት። ወደ 30 ኢትዮጵያውያን ነው የተባሉት። እኔ ግን ማለት የነሱን ዜናም አላየሁም። እንዲሁ ተቆራርጦ ቲክቶክ ላይ ነው ያየሁት። እርግጠኛ ሁኜ እየተናገርኩኝ አይደለም። እዚህ ጋር እንደዛ ብለው ሰርተውበት ነው ያየሁት እኔ እና ከባድ ነው ወገኖች፣ ከባድ ነው። በየትኛውም አካባቢ ሆን እንደው ሰላምና ነጻነት የምትኖሩበት ጊዜ ነው የሚናፍቀውና ውሃ ልጠጣ እስኪ ጉሮሮዬ ደረቀ በወሬ ትላላችሁ እና አመሰግናለሁ ውዶቼ፣ ፍቅሮቼ፣ ማሮቼ፣ ሁሉ ነገሮቼ። ላይክ ካላደረጋችሁ ላይክ አድርጉ፣ ሸር አድርጉ። ሰላም ምሽት ይሁንላችሁ። ባይ ባይ።